የመጣሁት እውቀትን ደግፌ ገንዘብን ነቀፌ ልከራከር ነው። በቃ አሮጌቷ ገንዘብ 3 ነጥብ አይገዛም። በቃ ወደዚህ ቀጣይ ደግሞ ሳላና ቫንዳይክ ኤክስፔሪንሳቸው ደርሷል። በቃ ሌጀንድ ናቸው ግን ታረዲዋል። ምንም ማድረግ አይቻልም። ሱቦት ይችላል ግን አንዱ ብቻውን አጨበጭበማ ምንም ማድረግ አይቻልም። መልካም የመቃጠል ዘመን ይሁንልው። ሊቨርፑል በቪታሊቲ ስታዲየም እጅ ሰጥቷል። ሲመራ አቻ ሲያደርግ በስተመጨረሻ ግን ሰዓቱ ለማንሰራራት የሚሆን አልነበረም። ቦርንማውዝ አድፍጦ በሞሮኮዊው አዲ 95ኛው ደቂቃ ላይ ኳስን ከመረብ አገናኘው። አርኔ ስሎትም አንገታቸውን ደፉ። ታዲያ ይህ ሁኔታ ለቀያይ ሰይጣኖቹ ማንቸስተር ዩናይትድ የተመቸ ቢሆንም መድፈኛውን አሸንፈው እድሉን ይጠቀሙበት ይሆን? ሐሳባችሁን አስቀምጡልኝ። መልካም ጊዜ። ሊቨርፑል በቦርንማውዝ ጥጉን ያዘማ 2026 ከገባ ማሸነፍ አልቻለም። አምና ባሸነፈው እኮ ነው የሚያወራው ደጋፊው እስካሁን ድረስ ማለት አምና ባሸነፈው ከባድ እኮ ነው ማለት ፕሪሚየር ሊግ ላይ ወፍ ፕሪሚየር ሊግ ከብዶሻል ሌላ ቦታ ምናምን ነገር መጫወት ለምን አትሞክሪ? ገባሽ አይደለ? ሳላ ኳስ ጠፋበት አይምሮን አፍሪካ ትቶት ነው የመጣው። አቻ አረግሽ ተብሎ የሶቦዝ ላይን ፍሪኪክ ማለት ነው ገና ቦታው እንገሞዋ ሲጠለፍ ነው ሶቦዝ ላይ ህይወታቸውን ሊያድናቸው ሊታደጋቸው ይችላል ብዬ ታደጋቸው ደብል ቻንሱን ቢያንስ ይሄደልን ነው። ዛሬ መረገጥ አለብሽ ማለት ነው። ገንዘብ ስላሳጣሽ መረገጥ አለብሽ። አንቺም ራስሽን ቤት ከገባሽ በኋላ ገብተሽ ራስሽን እርገጪ ዱቄት። በመጨረሻው ሰከንድ ይገባል። ቫንዳይክ መጥቶ ይከራከራል። ምን ተከራከረ? ልታሰርዛው ነው። ኳስ ከምትጫወት ትወርክ ብታርቀላል በአሁን ሰዓት ማለት ሌጀንድ ምናምን ነገር one of the best defenders of all time እየተነጠቀ 34 ዓመት ነው። leave the football before the football leaves you አይነት ሌቭል ላይ ገብተሻል። ጉሂ ያስፈልግሽ ነበር አይሻ ግን ዋንጫ ያለው ስፐርስ ነሽ። እውነታው እኮ ያወራው ለዛ እኮ ተጫዋች ሁሉም ሰው የሚወስድብሽ ገባሽ። ማሪ ደግሞ በነፃ ነው የሚወስድብሽ በነፃ ነው የሚወስድብሽ። ወስደሃለው እያለ በራሱ መጫወት እንዲያቆም ራሱ ማድረግ ይችላል ማለት ነው። ገባሽ። ዋንጫ ያለሽ ስፐርስ ነሽ። አጭር ነገር በቃ ባጭር ሊቨርፑል ተሸነፈ ማለት ነገ ዩናይትድ ምን ሊያጋጥምሽ ነው ታውቂያለሽ ማለት ምን ሊያጋጥምሽ ነው ታውቂያለሽ። ሲሄዱ አንድ ላይ ወደ ኋላ ልካቸዋለሁ ማለት አብራችሁ ተረዳሽኝ አይደል? ደግሞ ሊቋጥሩብሽ ነው ሊቨርፑሎች አማራጭ የለባቸው ማለት ቶፕ ፎራቸው ሊቋጥሩብሽ ነው። ሲቲ ላንቺ ሊቨርፑል ለኔ ቸልሲ ሁለታችንም ምንድነው ከባድ ነገር ነው። ነገ ኢንቴንስ የሆነ ነገር እንጠብቅሽ። ሊቨርፑሎች አፈርብሉ ባጭሩ ማለት ገባችሁ። ዛሬ ሊቋጥሩባችሁ ልደግፋችሁ ነበር። ላይቭን ራሱ ማይት ይችላል ልደግፋችሁ ነበር የገባው አስከፋችሁ። ማትችሉ ብሩ ስለሆናችሁ ማለት ስለማትችሉ ፕሪሚየር ሊግ ላይ አትችሉም። እመኑ በቃ አብሶሉት ሲኒማ ማለት ነው። እንደ ሊቨርፑል ነው 2026 እንደው እንደ ቲም ነው የወረደው። ቲሞች በቃ በጣም ከብዶታል ነገሮች እንዳለ ክብድ ብሎታል። እስሎት ግን እኔ ድድብ እያለ መጥቷል ሰውየው። በቃ ፍሪፖንግ መውጣት የሌለበትን ያስወጣል። እሺ አሁንማ ጭራሽ ኮናቴም የለም ለቅሶ ላይ ነው። እንዴት ነው ምዘልቂያት ነው? ቫንዳይክ በጣም በቃ ሚስቴክ እየበዛ በመጣል በጣም እየወረደ ነው። ሳላ ማለት ነው እንደው አንድ ነገር እንዳይለፈልፍ ከዚህ በኋላ ልጁ ብሶበታል። ከአፍሪካ ዋንጫ በኋላ ብሶበታል። ጭራሽ ለፈልፍ ቤንች ቁጭ አድርጎ ደሞዙን ቢበላ ነው የሚቀለው አሁን ላይ እንዴ። አንዴ ኒኪቲኪን ቋሚ ማያደርገው ነው ግራ ይገባኝ። ቫይታሊቲ ላይ ጣርቶን ያገኘው ወይኔ ቦርንማውዝ ግን በቃ እንደ ቲም አንድ በቃ ያለው ሶቦዝ ላይ ብቻ ነው። ገና ቅጣት መጥቷል ሲያገኘው ነው እንደሚያስቆጥር የታወቀበት። ውርድ እኮ ነው ያለው ቲሙ እንዴ። አሁን ዩናይትድ ይመጣልሻል ደግሞ ነገ ካሸነፈ። ወይኔ ሊቨርፑል ዘንድሮ ምንድነው የሚሻልሽ ነው ጥያቄው እኮ። አሁን ጀሞ ዛሬ ቦርንማውዝ በሜዳው ጠርቶን ደበቅ አርጎን ለጠፍ ቂጣችን እስከሚሰፋል ለጠፍ አርጎ መጣ ዛሬ ጀሞ። የሶቦዝ ላይ ድንቅ ብቃት ሳናጣጥም ቦርንማውዝ ለጥፈን የሚገርም ቅጣት ምንት አይሰቦዝ ላይ እዛች ቦታ ላይ ብቻ የሆነሽ ሚስቴክ ፈልግ ብቻ የሆነሽ ሚስቴክ ሶቦዝ ላይ ያለ ጎል ነው አለቀ። በኤንዶን ሊያራጉጥ ነው ደግሞ በ20 ሚሊዮን ማርክ ጉሂን አተን አሁን በኤንዶ ጀዝባ ሽማግሌ ነው። ዛሬ ፖዚሽን አያያዙ ጥሩ አልነበረም። ቫንዳይክ በጣም የቀሽም ስራ ዛሬ የሊቨርፑል አመራሮች አሰልጣኝ አርነ ስሎትን ከዚህ በላይ መታገስ አለባቸው ብላችሁ ታስባላችሁ ጋይስ?
አሰልጣኝ አርነ ስሎት ከዚህ በላይ ምን ያህል ጊዜ ነው የሚያስፈልገው ነገሮችን ለማስተካከል? ባለፉት 5 የፕሪሚየር ሊግ ጨዋታ አንዱንም ማሸነፍ አልቻሉም። ይባስ ብሎ ደግሞ 4ቱን አቻ ወጥተው አንዱን ደግሞ ዛሬ ተሸነፉ። በበርንማውዝ 2-0 ሲመሩ በጣም አስደንጋጭ የሆነ ጊዜ ነበር በመጀመሪያው አጋማሽ ያሳለፉት። ከዛ በኋላ ደግሞ ከረፍት በኋላ ካምባክ ሊያደርጉ ነው ተብሎ ሲጠበቅ ነበር። ዶሚኒክ ሶቦዝላይ እኔ ቃላት የለኝም ለሱ ጋይስ። ዲዘርቭ የሚያደርገው ቡድን ውስጥ አይደለም አሁን ያለው በአርነ ስሎት ስር ያለው ቡድን። በጣም ለሶቦዝላይ ይገባዋል ብዬ አላምንም። ምን አይነት ድንቅ ተጫዋች ነው። ዛሬም ሌላ አስገራሚ ቅጣት ምት አስቆጥሮ እንግዲህ 2-1 አድርጎ ነበር። ነገር ግን የኋላ ኋላ ሊቨርፑል 95ኛው ደቂቃ ላይ በርንማውዞች በአድሊ አማካኝነት ያስቆጠሩት ግብ የሊቨርፑሎችን ቅስም ሰብራለች። አርነ ስሎት ከዚህ በኋላ በሊቨርፑል ቤት ነገሮችን የሚያስተካክሉ ይመስላችኋል? በሊቨርፑል ቤት ጊዜ ሊሰጣቸው ይገባል ወይስ ሊሰናበቱ ይገባል? ሀሳብ አስተያየታችሁና ምላሻችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። አረ ሊቨርፑል ምንድነው የሰራው? ምን እንደዚህ እኮ አይደረግም እኮ ላይ ቁጭት አደረገው እንዴ? ለምን አቻ ብትወጡ እኮ እዛው እኮ ቦታ ይቀመጥ ነበር 13 ጭራሽ በመጨረሻው ገባ። ይኸው 14 አደረገኝ በርንማውዝ ማለት ነው። አረ ተው በዚህ እንኳን ብትረዳኝ፣ በሌላው ቱ ስታገኘኝ ትለጥፈኛለህ፣ ግን በዚህ እንኳን ብትረዳኝ እያሸነፍክልኝ እነዚህ እነ በርንማውዝን ጭንቀት ብትቀንስልኝ። አረ ጉድ ምን ይሉታል? ሻው እኔ ያበደ ጨዋታ በቃ ያበደ ጨዋታ። ግን እኔ ምን ይሉኛል? ሻው እንደ ሊቨርፑል ደጋፊ 90 ደቂቃው ሙሉ ለሊቨርፑል ስደግፍ ባለቀ ሰዓት 94ኛው ላይ ሲሸነፉ አርሰናል እኮ ነው በቃ ሁሉንም ቲም የሚያስደግፈን አይበለውና እንደው ሲቲ እንኳን አርሰናልን መያዝ ቢያቀተው ብዬ ሊቨርፑል በቃ ከታች ብዙ ጫና እንዲኖር ብዬ ሊቨርፑል እንዲመጣ ፈልጋለሁ ማለት ነው። ግን የእድላቸው እድል 94ኛው ላይ ይሄ የእጁ ወራ ያውም ሰዓት ፈሽተው ቀጥል አቃጥለዋቸው ምናምን ዘና ብለው ወርውረው አስቡት ሲገባ ምኑንም ተውት ይሸነፍ ሊቨርፑል። ሶቦዝ ላይ እኔ ተመኘሁት በቃ ተመኘሁት። ይሄ ተጫዋች የኛ ተጫዋች ቢሆን ብዬ ተመኘው። ምን ከሳምንት አንድ አይነት ፍሪ ኪክ ምንድነው አይደብርህም እንዴ? ዛሬ ደግሞ ሳላ ትንሽ እንደዚህ ወደ ኋላ ገፋ አረገላት ከቦክስ ውጪ ጠቅልል ባሻው እንዳሻው ነው በቃ እንዳሻው እንጂ ያገባል። እንዳሻው ይምታው ያገባል። የፕሪሚየር ሊጉ የሊቨርፑል የፕሪሚየር ሊጉ ምርጥ ተጫዋች ብየዋለሁ እስካሁን ማለት ነው። እንደዛ ሲለጠለጥ ሊቨርፑል በተከታታይ ራሱ ሶቦዝ ላይ ነው ሁሌ ጥሩ አቋም አሳይቶ የሚወጣው። ለማንኛውም ማንቸስተር ዩናይትድ ነገ አርሰናልን የሚያሸንፍ ከሆነ 4ኛ ቦታን ይቆጣጠራል ማለት ነው። ሊቨርፑልን በ2 ነጥብ በልጦ የዛሬ መሸነፋቸውን ተከትሎ